በማዕከላዊ ጎንደር ዞን ወገራ ወረዳ የሚንቀሳቀሱ የጽንፈኛው አመራሮች ከነ አባሎቻቸው እጃቸውን ሰጡ። እነማን ናቸው ለሚለው ዝርዝር ዘገባ አለን። የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱ ድርጅታዊ እውቅና ያለው መሆኑን ገለጸ። ይህንን አስመልክቶ የወጣ መረጃ አለ፣ ይዘንላችሁ ቀርበናል። ህወሓት መልሶ በሚመዘገብበት ጉዳይ ላይ የጀመርነው ንግግር የለም ሲል ምርጫ ቦርድ ገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ የሚለው የዛሬ መሃል ዜናችን አካል ነው። በስፋት እንመለከተዋለን። ግብጽ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ሲሉ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሬሳ ገለጹ። ዝርዝር ሀሳባቸውን ይዘናል። አብራችሁን ከቆያችሁ ሰዓቱን ጠብቆ ወደ እናንተ ይደርሳል። አሜሪካ ለሱዳን ተፋላሚ ወገኖች ድጋፍ የሚያደርጉ ሀገራትን አስጠነቀቀች የሚለውን ከውጭ ይዘናል። አብራችሁን ከቆያችሁ እነዚህንና ሌሎች ቀሪ መረጃዎችን የምታዳምጡ ይሆናል። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ እያደረጋችሁ ጠብቁን። ከመሸጋገሪያ በኋላ ተመልሰን እንገናኛለን። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። በማዕከላዊ ጎንደር ዞን ወገራ ወረዳ የሚንቀሳቀሱ የጽንፈኛው አመራሮች ከነ አባላቶቻቸው እጃቸውን ሰጡ። ተጠናክሮ በቀጠለው እጅ የመስጠት ዘመቻ በማዕከላዊ ጎንደር ዞን ወገራ ወረዳ ራሳቸውን የበጋሻው ክፍለ ጦር ሻለቃ አመራር ብለው የሚጠሩ ሻለቃ አዛዥ አበበ ሽፈራውና ምክትል ሻለቃ አዛዥ ሸግነው ዘምነው ከነ አባላቶቻቸው ወደ ትክክለኛው የሰላም መንገድ መጥተዋል። ታጣቂዎቹ 22 ክላሽ፣ 3 ኋላ ቀር መሳሪያ፣ 5 ቦምብ እንዲሁም 8 የወገብ ትጥቅ በመያዝ የሰላም ጥሪውን ተቀብለው በሰላም ገብተዋል። ለአማራ ሕዝብ የሚበጀውን ሰላም የመረጡት ታጣቂዎቹ የመጡበትን የመሞትና የመግደል መንገድ በመተው ሰላምን መምረጣቸውን በመግለጽ የጨቆኑትን ህዝብ ለመካስ መዘጋጀታቸውን ተናግረዋል። የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱ ድርጅታዊ እውቅና ያለው መሆኑን ገለጸ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት ድርጅታዊ እውቅና ያለው መሆኑን አፋድ አስታውቋል። የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱን አስመልክቶም መግለጫ ሰጥቷል። የአማራ ፋኖ ህዝባዊ ድርጅት የፖለቲካ መምሪያ ምክትል ኃላፊ እያሱ አበራ በዚህ ወቅት እንዳሉት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰው የሰላም ስምምነት ድርጅታዊ እውቅና ያለው ነው ብሏል። የተፈጸመው ስምምነት የአማራ ህዝብን ወደ ሰላም የሚመልስ መሆኑን ጠቁሞም ስምምነቱም በድርጅቱ አመራሮችና ሰራዊቱ ተቀባይነት እያገኘ መሆኑን ገልጸዋል። የአማራ ህዝብን ጥያቄ በሰላማዊ መንገድ ከመንግስት ጋር በመሆን ለመፍታት እንደሚሰራም ኃላፊው ተናግሯል። ሀገርን በሚያፈርስ ተግባር የተሰማሩ አካላት እየሄዱበት ያለው ሂደት ለማንም እንደማይጠቅም የገለጹት ኃላፊው ለአማራ ህዝብ እንታገላለን የሚሉ አደረጃጀቶች የሰላም አማራጭን እንዲቀበሉም ጥሪ አቅርበዋል። የአፋድ ጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ከፈለ አለሙ በበኩላቸው ድርጅቱ የአማራ ህዝብን ጥያቄ ለመመለስ ሲታገል መቆየቱን አስታውሰው የተደረሰው ስምምነት ህዝቡን ወደ ልማት የሚመልስ ነው ብለዋል። የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳዮች ኃላፊ ግርማ እጅጋየው በበኩላቸው የአፋድ የትጥቅ ትግል አካሄድ ለአማራ ህዝብ ጥቅም ባለማስገኘቱ ወደ ድርድር መመለሱን ጠቁመዋል። በተጨማሪም ድርጅቱ የውክልና ጦርነት ተሳታፊ የመሆን ፍላጎት እንደሌለውም ተናግረዋል።
ህወሓት መልሶ በሚመዘገብበት ጉዳይ ላይ የጀመርነው ንግግር የለም ሲል ምርጫ ቦርድ ገለጸ። የብሔራዊ ምርጫ ቦርድ ሊቀመንበር መላትወርቅ ኃይሉ ተቋማቸው የተሰረዘውን የህወሓት እውቅናን በማንሳት መልሶ ለመመዝገብ በሚቻልበት ሁኔታ ንግግር እየተደረገ አለመሆኑን አስታውቋል። ሊቀመንበሯ በሰጡት መግለጫ የህወሓትን እውቅና የመመለስ ስልጣን የቦርዱ አለመሆኑንም ገልጸዋል። የህወሓት ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ጋር እየተገናኘ መሆኑን የጠቀሱት ወይዘሮ መላትወርቅ ጨምረውም እንደነዚህ አይነት ፖለቲካዊ ጉዳዮች አግባብ ባለው መንገድ እንጂ በምርጫ ቦርድ በኩል የሚፈቱ አይደሉም ብለዋል። ህወሓት በተሻሻለው የፖለቲካ ፓርቲዎች አዋጅ መሰረት እንደገና መመዝገብ የነበረበት ቢሆንም ባለመመዝገቡ በምርጫ ቦርድ ከፖለቲካ ፓርቲነት መሰረዙ ይታወሳል። ይሁንና የህወሓት ቃል አቀባይ ባለፈው ሳምንት በሰጡት ቃለ ምልልስ የፌዴራል መንግስቱ ምርጫ ቦርድን እንደ መሳሪያነት በመጠቀም በትግራይ ክልል ውስጥ አዲስ ፖለቲካዊ አሰላለፍ የመመስረት ስትራቴጂውን እያራመደ መሆኑን ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠየቁ። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ትላንት ረቡዕ ታህሳስ 1 2018 ዓ.ም ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቋል። ኢሳያስ ከትላንት በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱልአዚዝ አልሳውድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉም የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአልያማማ ቤተ መንግስት ተገኝተው ከሳውዲው ልዑል አልጋ ወራሽ ጋር ሰፊ ንግግርን አድርጓል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበርም አመልክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይትም ሀገራቱ ያላቸውን ታሪካዊና ወንድማማቻዊነት ግንኙነት የተነሳበት እንደነበርም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋፋት ያላቸው ተስፋና እድል ላይም ተኮር እንደነበር ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበር የማነ በለጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁለት ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉም ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወትም ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውን የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክር እንደሚያደርግ ልዑል አልጋ ወራሽ መግለጻቸውም ተጠቅሷል። ባለፉት ወራት ኢትዮጵያ የይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው ይታወሳል። በሳውዲ አረቢያ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቅምትና ህዳር ወር ግብጽና ሱዳን ተጉዘው ነበር። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛ የሆነውን የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤምሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበት ውጥረት በቀጠለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያው ስምምነት ወዲህ የሻከረው የአዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት
መግለጹን ተከትሎ ይበልጡን ውጥረት ውስጥ ገብቷል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በቀይ ባህር ላይ የተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ህዳር ላይ በተዘጋጀ አንድ መድረክ ላይ ገልጸዋል። የኢትዮጵያን ከባህር በር ጋር የተገናኘ እንቅስቃሴ እንደ ትንኮሳ እየገለጸችው ያለችው ኤርትራ በበኩሏ ከአዲስ አበባ ጋር ግንኙነታቸው ከሻከረና ከቀሰቀሰ አካላት ጋር ያላትን ትስስር አጠናክራለች። ፕሬዝዳንት ኢሳያስ ባለፈው ዓመት መጋቢት ላይ ወደ ግብጽ በተጓዙበት ወቅት ቀይ ባህር ዳርቻ ተጎራባች ያልሆኑ ሀገራት በውሃ አካሉ ደህንነትና አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር። የጅቡቲና ሶማሊያ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም ተንጸባርቆ እንደነበር አይዘነጋም። ግብጽ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ሲሉ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሬሳ ገለጹ። በቅኝ ግዛት ዘመን አስተሳሰብ ጥቅምን ማረጋገጥ እንደማይቻልም ነው ዶክተር ቢቂላ ሁሬሳ የተናገሩት። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሬሳ ከፐልስ ኦፍ አፍሪካ ሚዲያ ጋር ባደረጉት ቆይታ የግብጽ የውጭ ጉዳይ ሚኒስትር መሐመድ አብዱላቲ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የሰጡትን አስተያየት በጽኑ አውግዘውታል። ግብጽ ሰላምንና መረጋጋትን አደጋ ላይ ከሚጥሉ አፍራሽ ንግግሮችና ድርጊቶች መቆጠብ እንደሚገባትም ጠቁመዋል። በተጨማሪም ግብጽ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ሲሉ ነው የገለጹት። የግብጽ የውጭ ጉዳይ ሚኒስትር የኢትዮጵያ አቋምን የተናጠል እርምጃ ነው ማለታቸው የዘመኑን እውነታ የማይመጥን የቅኝ ግዛት እሳቤ መሆኑንም አመልክተዋል። ሚኒስትሩ ግብጽ በናይል ወንዝ እኔ ብቻ የበላይነቱን ልውሰድ የሚል ጊዜ ያለፈበት ትርክት ተቀባይነት እንደሌለው ገልጸው መሰል እሳቤዎች ከሀገር ባለፈው ቀጠናዊ መረጋጋትን ስጋት ውስጥ የሚከቱ ናቸው ብለዋል። አስተያየቱ የኢትዮጵያን ብሔራዊ ጥቅም የሚቃረን ተቀባይነት የሌለው ሀሳብ መሆኑንም አመልክተዋል። ግብጽ ኢትዮጵያ እንዳትረጋጋ ተላላኪ ቡድኖችን በመመልመልና በማሰማራት እየደገፈች መሆኑን ገልጸውም ይህ አካሄድ ኃላፊነት የጎደለውና ጠባጫሪ ድርጊት ሲሉም ገልጸውታል። ከውሃ መብቶችና ቀጠናዊ ትብብር አንጻር ሀሳባቸውን እያነሱት ሚኒስትሩ የናይል ወንዝ አብዛኛውን ድርሻ የምትወስደው ኢትዮጵያ ሀብቷን የመጠቀም ህጋዊ መብት እንዳላትም ተናግሯል። በሌላ በኩል የኢትዮጵያ የባህር በር ባለቤትነት ጥያቄ ህጋዊና በመርህ ላይ የተመሰረተ መሆኑን ዶክተር ቢቂላ ሁሬሳ አመልክተዋል። ዓለም አቀፉ ማህበረሰብ ይህንን የኢትዮጵያን መብት እውቅና እየሰጠው እንደሚገኝም ነው የተናገሩት። ግብጽ በናይል ውሃ ላይ ብቻዬን ልጠቀም በሚል እያራመደች ያለችው አቋም ጊዜ ያለፈበትና የቅኝ ግዛት አስተሳሰብ መሆኑን ጠቁመው ወቅቱ ከሚጠይቀው አስተሳሰብና አካሄድ ጋር የማይሄድ ነው ብለውታል። ግብጽ በአባይ ወንዝ ላይ የምታራምደው የቅኝ ግዛት ትርክት አክትሟል ሲሉም ነው ያስገነዘቡት። የኢትዮጵያ ኤምባሲ በዋሽንግተን ዲሲ የተዘጋጀውን የኤምባሲዎች ውድድርን አሸነፈ። በዋሽንግተን ዲሲ የሚገኙ የዓለም ሀገራት ኤምባሲዎች የተሳተፉበት የአሜሪካ ንግድ ማዕከል ያዘጋጀው የአውደ ርዕይና ባዛር መርሃ ግብር ተካሂዷል። በመርሃ ግብሩ ላይም የኢትዮጵያ ባህላዊ የቡና አፈላል ስርዓት፣ የኢትዮጵያ ባህላዊ ውዝዋዜዎች፣ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ ጥንታዊቷ የሐረር ከተማ፣ የሰሜንና ባሌ ተራሮችን ጨምሮ የኢትዮጵያ የቱሪዝም ሀብቶች ቀርበውበታል። በዚህም በዕለቱ ዳኞች ምርጫ 70 ኤምባሲዎችን በመብለጥ በአሜሪካ የሚገኘው የኢትዮጵያ ኤምባሲ የዓመቱ ምርጥ ኤምባሲ ተብሎ ተመርጧል። በአውደ ርዕይና ባዛሩ ላይም ከ8000 በላይ ተሳታፊዎች የኢትዮጵያን ቡና በመቅመስ በርካታ አሜሪካውያን የዋሽንግተን ዲሲ ነዋሪዎችና ጎብኚዎች መሳተፋቸው ተገልጿል። በተጨማሪም በኢትዮጵያ ያሉ ኢንቨስትመንት እድሎች፣ የኢትዮጵያ ታሪካዊ ቅርሶችና የቱሪዝም መስህቦች የሚያሳይ ቪዲዮ ለእይታ ቀርቧል። የኢትዮጵያ ባህላዊ ውዝዋዜ ትርኢት፣ ባህላዊ ምግብና መጠጦች፣ ባህላዊ የቡና አፈላል ስነ ስርዓት የዝግጅቱ አካል እንደነበር ኤምባሲው በላከው መረጃ አመልክቷል። ዝግጅቱን ለመጎብኘት የመጡ እንግዶች የኢትዮጵያን የቱሪዝም መስህቦችን ለመጎብኘት በቀጣይ ወደ ኢትዮጵያ ለመምጣት ፍላጎትን አሳይተዋል። እግድ ከተጣለባቸው 9 የዶቼ ቬለ ዘጋቢዎች መካከል የሰባቱ ሲነሳ 2 ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታወቀ። የኢትዮጵያ መገናኛ ብዙኃን ባለስልጣን ኢትዮጵያ ከሚገኙት የዶቼ ቬለ 9 ዘጋቢዎች መካከል በሰባቱ ላይ የጣለውን እገዳ ማንሳቱን ጣቢያው አስታውቋል። ሆኖም ጣቢያው 2 ሰራተኞች በዘላቂነት ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙኃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አውግዟል። አያይዞም የኢትዮጵያ መገናኛ ብዙኃን ባለስልጣን
ስህተት አለባቸው ያላቸውን ዘጋቢዎች አሊያም የኢትዮጵያ ሕግን የሚጥሱ የሚላቸውን ማስረጃዎች እንዲያቀርብ ዶይቼ ቬለ በድጋሚ መጠየቁን ከጣቢያው የተገኘው መረጃ ያመለክታል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ስራ መጀመር ዘመናዊ አስተማማኝ የፋይናንስ ስርዓት በመገንባት ለአጠቃላይ የኢኮኖሚ እድገቱ ጉልህ ሚና እንደሚኖረው የገንዘብ ሚኒስትር አቶ አህመድ ሽዴ ገለጹ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ስያሜ ይፋ የማድረግና የስራ ማስጀመሪያ መርሃ ግብር እያካሄደ ይገኛል። በመድረኩ የተገኙት የገንዘብ ሚኒስትሩ አህመድ ሽዴ በዚህ ወቅት እንዳሉት የኢንስቲትዩቱ ወደ ስራ መግባት የፋይናንስ ዘርፍ ትራንስፎርሜሽንን ለማሳለጥ ወሳኝ ነው ብለዋል። በተጨማሪም ለፋይናንስ ስርዓቱ የጀርባ አጥንት ከመሆን ባለፈ አስተማማኝ የፋይናንስ ዘርፍ እንዲፈጠር ህብረተሰቡ ስለ ፋይናንስ ዘርፍ በቂ ግንዛቤ እንዲኖረውና ለውሳኔ ሰጪዎች ከፍተኛ ጠቀሜታ አለው ነው ያሉት። ይህንንም የኢኮኖሚ እድገትና ሽግግርን በማሳለጥ ረገድ ጉልህ ሚና እንደሚኖረውም ጠቅሰዋል። ከአሁን ቀደም የሂሳብ ባለሙያዎች ማረጋገጫ የሚቀበሉት ከውጭ ተቋማት መሆኑን በማውሳትም በይፋ ስራ የጀመረው የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ይህንኑ ተግባር በሀገር ውስጥ ማከናወን የሚያስችል ነው ብለውታል። ኢንስቲትዩቱ በተቋማት አሰራር ግልጽነትና ተጠያቂነት በማረጋገጥ የሂሳብ አያያዝ፣ ኦዲትና የፋይናንሻል ሪፖርት መረጃዎችን የማስተዋወቅና የማሳደግ ዓላማ እንዳለውም ጠቅሰዋል። በመድረኩ የገቢዎች ሚኒስትር አይናለም ንጉሴ፣ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎችና የዓለም ባንክ ተወካዮች ተገኝተዋል። የከፍተኛ ትምህርት ተቋማት በተልዕኮ በተለይም በትብብርና በቅንጅት በመስራት የበልጥ ውጤታማ እንዲሆኑ ትኩረት መሰጠቱን የትምህርት ሚኒስቴር ገለጸ። የኢትዮጵያ ኮምፕሬሄንሲቭ ዩኒቨርሲቲ ማህበር ሁለተኛ ጠቅላላ ጉባኤውን በወራቤ ዩኒቨርሲቲ አካሂዷል። በመድረኩ የትምህርት ሚኒስቴር ተወካይና በሚኒስትሩ የግል ከፍተኛ ትምህርት ተቋማት አገልግሎት ዲስክ ኃላፊ ዶክተር ኢዮብ አየነው እንደገለጹት የትምህርት ጥራትን ለማረጋገጥ ከፍተኛ የትምህርት ተቋማትን በተልዕኮ በመለየቱ ወደ ተግባር አስገብቷል። በዚህም ተቋማቱ በምርምር፣ በተግባር፣ በአፕላይድና በኮምፕሬሄንሲቭ ደረጃ ተለይተው የመማር ማስተማር ስራቸውን በማከናወን ላይ እንደሚገኙ ተናግረዋል። የከፍተኛ ትምህርት ተቋማቱ ውጤታማ እንዲሆኑ ለማስቻል ትኩረት መሰጠቱንና የዚህ ጉባኤ ዋና ዓላማም ይህንን ተፈጻሚ ማድረግ መሆኑን አመልክተዋል። ለዛሬ ለሐሙስ ወደ እናንተ እንዲደርሱ የተዘጋጁት የቀን መረጃዎቻችን እንደቀጠሉ ናቸው። ከውጭ ወደ ያዝናቸው አለፍን። ትራምፕ $1 ሚሊዮን ጎልደን ካርድ ቪዛን በይፋ አስጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ሀብታም የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛን በይፋ አስጀምረዋል። ቪዛ ካርዱ አመልካቾች ብቁ መሆናቸው ከተረጋገጠ በኋላ በቀጥታ የአሜሪካ ዜጋ መሆን የሚችሉበትን መንገድ ይከፍትላቸዋል ተብሏል። ትራምፕ ቪዛውን ካስተዋወቁ በኋላ እጅግ አስደናቂ ነገር በማለት በማህበራዊ ትስስር ገጻቸው አስፍረዋል። ቀደም ብሎ ይፋ ይሆናል ተብሎ ሲጠበቅ የነበረው ይህ ቪዛ ካርድ ለአሜሪካ ተጨባጭ ጥቅም ያስገኛሉ የተባሉ ሰዎችን ተጠቃሚ የሚያደርግ መሆኑን ቢቢሲ አስነብቧል። አዲሱ የትራምፕ ቪዛ ዋሽንግተን ከስደተኞች ጋር በተያያዘ ዘመቻ በጀመረችበት ለስራ ቪዛ የሚከፈለው ገንዘብ እንዲጨምርና ሰነድ አልባ ስደተኞችን የማባረር እርምጃ በጀመረበት ወቅት እየተዋወቀ መሆኑን ዘገባው አስታውሷል። በመጨረሻም አሜሪካ ለሱዳን ተፋላሚ ወገኖች ድጋፍ የሚያደርጉ ሀገራትን አስጠነቀቀች። በአራት ኮሎምቢያውያን ግለሰቦችና ኩባንያዎች ላይም ማዕቀብ እንጥላለች። አሜሪካ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ያደርጋሉ ባለቻቸው 4 ኮሎምቢያውያን ግለሰቦችና 4 ኩባንያዎች ላይ ነው ማዕቀብ የጣለችው። ግለሰቦቹና ኩባንያዎቹ ህጻናትን ጨምሮ ኮሎምቢያውያን ቅጥረኛ ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይል በመመልመልና በማሰልጠን የሚሳተፉ ናቸው ተብሏል። ቅጥረኞቹ ካርቱምንና ኮርዶፋን ግዛትን ጨምሮ በተለይም አውደ ውጊያዎች ለቡድኑ ተሰልፈው መዋጋታቸውን አሜሪካ ገልጻለች። አሜሪካ ለሱዳን ተፋላሚ ወገኖች ወታደራዊና የገንዘብ ድጋፍ የሚያደርጉ ሌሎች ሀገራትም ከድርጊታቸው እንዲቆጠቡ ማሳሰቧን ዋዜማ ዘግቧል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያዘጋጀናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።